ወንድም ያህያን አንድ ቪዲዮ እንስማ እስኪ። እخوان ዛሬ እንዳገር ነው የተወረድነው። አቃለው ደስ የሚል ስትሪም ነበር። ደብሊው ኢትዮጵያ ደብሊው ስፒድ አገራችን ደስ ይላል። ግን ክብር የሚባል ነገር አለ። ያኒ አንዳንድ ሰው የክብር ትምህርት መስጠት አለብን። ያኺ ጋርዱ ገፋህ እንዴ በቃ ሂድ አሳን አትጠጋ። ይሄ በቃ ስፒድ ነው አይደል? ሄዱ አገራችንን ያስተዋውቅ። እሱ ሀው 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 የሚለው እኮ ብር ይከፈለዋል። አንተ ለምንድን ነው ሀው ሀው የምትለው? ላ አይሆንም። አሁን እናትህ ስታይ ልጅ ውሻ ሆነ ስም ያኒ ውሻ ስትባል ራሱ ከባድ ነው ያኺ። ሀው ሀው ብሎ አቦ እድሜህን አላህ ያርዝመው። እስኪ ይህንን ቪዲዮ እንመለከተው። ይህን ያክል ካየነው ይበቃናል፣ ሁለቱንም ቪዲዮ ማለት ነው። በነገራችን ላይ ይህንን ቪዲዮ ከመስራቴ በፊት ከራሴ ጋር ብዙ ግጭት ውስጥ ነበርኩኝ። ይህን ቪዲዮ ለስራ አለስራ ብቻዬን ያበትኩት። ሙሉ የኢትዮጵያ ሕዝብ ጤነኛ ነው፣ ሙሉ ሰው ግርግር እያለ እኔ ከነሱ ጋር ለምንድን ነው ማላጨበጭበው? ለኔ ለምን እንደዛ አልመጣልኝ ብዬ ከራሴ ጋር ጦርነት ውስጥ ነበርኩኝ። ግን ወንድም ያህያን ስሰማው ራሴን መልሼ ሲገመግመው አይ እኔ ያልተሳሳትኩም። ግርግር ካለ ከነፈሰ መንፈስ የለብኝም ወዳጄ፣ አተንፈስ። ከምነፍሰው ንፋስ አብራ አተንፈስ። አንተ የ10 ሳንቲም ፌስታል አይደለ ወይስ ገለባ ነክ? ንፋስ በነፈሰበት ሁሉ አብራ ግርግር አትበል። ይጠቅመኛል ወይንስ ይጎዳኛል ብለህ በደንብ ቼክ አድርገው አንድን ነገር ስታከናውን። ትላንት አንድ አሜሪካዊ ዩቲዩበር ወይንም ቲክቶከር በሉት እንደዛ አይነት ነገር ኢትዮጵያ መጣ፣ ከዛ ኢትዮጵያን ያስተዋውቅልናል፣ ኢትዮጵያ ትልቅ ደረጃ ትደርሳለች፣ ዓለም ያውቃታል ምናምን። በነገራችን ላይ ኢትዮጵያ በዩቲዩበር እና በቲክቶከር አይደለም፣ በስራዋ በጀግንነቷ በተለያየ ነገር ኢትዮጵያ ትታወቃለች። በነገራችን ላይ ይህ ልጅ መምጣቱ መጥፎ ነው እያልኩ አይደለም። ብንጠቀምበት ኖሮ ጥሩ ነው፣ ምንም ችግር የለውም። ታዋቂ ሰው ስመጣ ልትጠቀምበትም ትችላለህ፣ ልትጎዳበትም ትችላለህ። ትላንት ያየነውም ሁለቱንም ነገር አይተናል። እንዴት እንመጣበታለን? የትላንትናው ልጅ መምጣት ኢትዮጵያን ውርደት አላሳየባትም። ሁሉም ነገሩ ይጠቅማል ወይ ካለን ኖ አይደለም። ሚዲያ ሁለት ነገር ነው። ወይ አውጥቶ ይሰቅልሃል፣ ክብርን ከፍ ያደርግልሃል፣ ወይ ያዋርዳል። ክብር እንዳለ ሁሉ ውርደት አለበት። ሚዲያ ሁለቱንም ነገር ይዛል። ትላንት በጣም የተዋረደው ነገር አለ። ምንድነው? አገራችን ውስጥ የቋንቋ ችግር እንዳለባት፣ የቋንቋ ደሃ እንደሆነች፣ 1 2 3 የሚለውን እንኳን መረዳት አቅቶን የእንግሊዝኛውን ለሱ በአማርኛ እስከ ማስረዳት ድረስ ቅሌታችንን በአደባባይ ወጥቶ ነበር። ሄዶ ሰዎችን እንኳን ሰላም ሲያቀርብላቸው ሰላምታ መመለስ እንደማንችል፣ ዱዳ ህዝቦች እንደሆነን፣ በግ የሚለው ቃል ለኛ የሚያንሰን እንደሆነም በአደባባይ በሚዲያ ላይ አሳይታቸዋል ኢትዮጵያኖች። ቲክቶከሮች በነገራችን ላይ እሱን ለመቀበል ግርግር አረጋችሁ እንጂ ሚያዋርደን ምን ያዋርደናል፣ ምን ይጠቅመናል፣ ምን ይጎዳናል የሚለው ገና ግንዛቤ ውስጥ አልመጣችሁ። ወንድም ያህያ አንድ ነገር ሲናገር በጣም ደስ አለኝ። እሱ ብር ለማግኘት ነው ውህ ያለው። አንተ እንደ ውሻ ውህ ያልከው ለምንድን ነው? ውሻ የሚለው ስም ራሱ አያስጠላም ወይ? እናቴ ይህን ስታይ ልጄ ውሻ ነው አትልም ወይ ብሏል። ይመቻው። ወላሂ በቃ መገንዘብ ያልቻልነው ነገር ኢትዮጵያኖች ሲባል በጣም ምስኪኖች የምንለው ነገር ቢሆን ይሄን ነው። ልጁ ኢትዮጵያ ውስጥ ሲመጣ ከማንም በላይ ያገኘው የፎሎ የሳብስክራይብ እንትን ለሱ በጣም ትልቅ ገቢ አለው። እሱ መጥቶ ውሁ ባለችዋ በድምጽ በራሱ የሚያገኛት በጣም ብዙ ጥቅም አለች። የኛዎቹ ግን የለም፣ በቃ ምንም ጥቅም የለም። ኢትዮጵያን ትላንት በዛ ውሁ በማለት ምንም ያስተዋወቃት ነገር የለም። ባይሆን እንዴት ማስተዋወቅ አለብን የሚለው ነገር ቀድማችሁ የቤት ስራ ስላልሰራችሁበት፣ በደንብ ስላልተዘጋጃችሁበት ችግር የለም፣ አመልጧል። ሁለተኛ ትላንት ትልቁ ያዋረደው ነገር የኢትዮጵያ ኦርቶዶክስ ቤተክርስቲያን አንድ ቪዲዮ አለች። ቪዲዮውን ምናልባት ልትመለከቱ ትችላላችሁ፣ እዚህ ጋር አስቀምጥላችኋለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን መስቀል ይዞ አባቶች በቆሙበት ቦታ ላይ ልጁ ሄዶ ሲገባ ልክ መስቀልን ሊያሳልሙት እንደዚህ መስቀሉን ሲያነሱ የኦርቶዶክስ አባት እሱ ምን ነበር ያደረገው? ይሄ ምንድነው ብሎ እንደ ስጦታ ሊቀበል ነበር እጁን የዘረጋው፣ እንደምትመለከቱት ማለት ነው። ያ ቅሌት ነው። ልጁ ስለ ኦርቶዶክስ ቤተክርስቲያን ወይንም ደግሞ ኦርቶዶክሶች በመስቀል እንደሚሳለሙ አያውቅም ማለት አይደለም። ይህ ምንድነው ብሎ ሁላ ሲጠይቅ ነበረ ልጁ። እንዴት ነው ምንድነው የሚለው? ዓለማችን ላይ ኦርቶዶክሶች የሉም? መስቀል እንደሚሳለሙ መስቀል ምን እንደሆነ አያውቅም ልጁ? ያውቃል። ምንም በደንብ ነው የማውቀው። አንዳንድ ሰዎች ልጁ ሙስሊም ነው፣ አንዳንድ ሰዎች ክርስቲያን ነው፣ አንዳንድ ሰዎች ሞሮኮ እግር ኳስ የነበረ ጊዜ ሲሰግድ አይተነዋል ሙስሊም ስለሆነ ነው ወይ? ሙስሊም ቢሆንም ያውቀዋል። ሙስሊም ራሱ እኔ ኦርቶዶክሶች መስቀል እንደሚሳለሙ መስቀል ይዞ መንገድ ላይ ሲያረጉ ቤተክርስቲያን ላይ እናያለን። ሌላ ቢያንስ እንኳን ሚዲያ ተጠቃሚ ሆኖ ይሄን ያክል የሚዲያ ተጠቃሚ ሆኖ ይሄን ያክም አትለኝም በፍጹም ካልዋሸ በስተቀር።
ግን ያደረገው ቅሌት ነው፣ ክብርን የሚነካ ነገር ነው። እንደው ከዚህ ጋር ያይዞ መስጂድ ለምን አልገባም እንደዚህ የሚልም ማስተሳሰብ ያለው ሰው እኮ አልጠፋም ወዳጄ። መስጂድ የማንም ቲክቶከር የማንም ዩቲዩበር ቅሌታም ገብቶ የሚዘልበት ቴካንዶ መሰነጠልበት ቦታ አይደለም። መስጂድ ወደ ጌታ አላህ ወደ ፈጠረ ኃያሉ አምላክ ጎንበስ ብለህ ግንባርህን ተደፍተህ ወደ አላህ የምትቀርብበት ቦታ ነው እንጂ መንፈሳዊ ህይወትህን የምትመራበት ነው እንጂ ዓለማዊ ህይወትን ዝላዮችን ወይንም መዝለልን የምታከናውንበት ጭፈራ ቦታ ወይንም ለዓለም ይወቁልኝ መስጂድ እንደዚህ ነው ብለህ የምትፈምስበት ቦታ አይደለም። መስጂድ ጥንትም የነበረ ዓለም የሚያውቀው መንፈሳዊ ቦታ ላይ የልብ ሰላም እናገኝበት ቦታ ነው እንጂ እንደዚህ አይነት ተራ ሰዎች የሚገቡበት ቦታ አይደለም። ኢትዮጵያኖች ምስኪን እንዳትሆኑ አትንጫጩ፣ ተረጋጉ። ተራ ቲክቶከር ነው ዩቲዩበር ነው፣ እሱ ጥቅም አለው የሚያገኘው ነገር አለ። አንተ ምንም የምታገኘው ነገር የለም። ሲጀመር ኢትዮጵያን ራሱ እንዴት ማስተዋወቅ አለበት የሚለው ማንም የገባው የለም። ምንም የሰራችሁት ነገር የለም። አደባባይ ተከራያችሁ ጨፈራችሁ፣ በዛ ላይ ቋንቋ እንደማትችሉ ጭፈራ ብቻ እንደሆናችሁ በቃ ምንም ትርጉም ያለው ነገር አንድ ነገር የሰራችሁት ነገር የለም። እናውቃለን። ግን በደንብ ብትጠቀሙበት ኖሮ ከታች እስከ ላይ ከተራ ሰዎች እስከ ባለስልጣናቶች ድረስ ልጁን እንዴት ማሰራት እንዳለባችሁ ብትወያዩ ትችሉበት ነበር። አመልጧችኋል። መልካም ጊዜ። ወሰላሙ አለይኩም ወራህመቱላህ።